ሰላም ጤና ይስጥልን። ውድና የተከበራችሁ የሀገር ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደ ክፍሎቻ። ሁሌም ስለምታበረታቱ አመሰግናለሁ ውዶቼ። እግዚአብሔር ያክብርልኝ። በያላችሁበት ፈጣሪ ይጠብቃችሁ። አዳዲሶች ቤተሰብ እንደምሩኝ፣ ነባሮች ደግሞ ሀሳብ አስተያየታችሁን አስቀምጡልኝ በኮመንት። ስለ መልካም ትብብራችሁ አመሰግናለሁ የኔ ውዶች። እግዚአብሔር ይጠብቃችሁ ከክፉ ነገር ሁሉ። ዛሬ ይዤላችሁ የመጣሁት ቪዲዮ ብሩኬና ሀይሚ ነው። ብሩኬና ሀይሚ አንዳንዴ እንደ ልጅ ያደርጋቸዋል፣ አንዳንዴ እንዳዋቂ ያደርጋቸዋል። ያው አይፈረድባቸውም። እና እንዴት ናቸው? እስኪ ገባ በሉ ውዶቼ። እና ትናንት የሰሩት ቪዲዮ ግን በጣም ያዝናናኝ፣ ደስ ብሎኝ። እንደዚህ ፍቅር በፍቅር ሲሆኑ ነው የሚያምርባቸው። እና እኔ ከእነሱ ላይ ምን ተማርኩ መሰላችሁ? አንዱ በጣም እንትን ሲግል አንዱ መተው፣ አንዱ በትዕግስት ማሳለፍ። አሁን ባለፈው እሷ እንደዛ ስትናገር አልፈልግም ምናምን ቤት ምንም ስትል ድጋሜ ራሱ አይኑን ለማየት የምትፈልጋት መስለኝ፣ ግን እሱ ስለተረዳ ምንም አልመሰለውም። እና አሁን ደግሞ ዱባይ አብረን እንሂድ ብሎ መጡ ምናምን። እሷ አልሄድም ራሱ ስትለው በቃ በግድ እያጫወታት እንደ ሕፃን ልጅና ግን ሴት ልጅ የሆነ ጸባያችን ራሱ እንክብካቤ ነው የምንፈልገው። የሆነ እንክብካቤ ሆነ አንዳንድ ጸባያችን ከልጅ ጋር ይመሳሰላልና እሱ ነገር ፈጣሪ የሚታገዘንን ሰው የሚችለንን የሆነ ጉለታችንን አውቆ ስህተታችንን አውቆ የሚያርምልንን ሰው ይስጠን ለሁላችንም። ትዳር ውስጥ ጓደኝነት ውስጥ ግዴታ የሚረዳ ሰው ያስፈልጋል እና የሚረዳ ሰው ደግሞ በጣም ነው የሚያስፈልገው። ፈጣሪ ለሁላችንም የሚረዳንን ሰው የሚረዳንን ሰው ይስጠን፣ በህይወታችን ውስጥ ያስፈልገናል እና እንደዛ ነው የምላችሁ ውዶቼ። እኔ ብሩኬና ሀይሚን እንደ ኢዮባና እንደ ረዱ ነው ማየት የምፈልገው። ሰርጋቸው ተደግሶ ምናምን ተደስተው ትልቅ ነገር ላይ ደርሰው ነው እነሱ ማየት የምፈልገው። በጣም ነው የምወዳቸው። ሲጣሉ ያናድዱኛል እንጂ እኔ በጣም ነው የምወዳቸው። ያምር ደግሞ ያን ያህል እንትን የሚባል እድሜ ላይም አይደሉም። ገና ናቸው፣ ልጆች ናቸው፣ ገና እያደጉ ነው እና አሁን እሷን ከራሱ ጋር ለማድረግ ትክክለኛውን መንገድ እየሄደ ነው። ባለፈው እንኳን ሴት ይዘው እንደዛ አንዳንዴ የእነሱ ነገር ድራማም ይሆናል እኮ ትክክል ይሆን አናውቅም። እና ሴቷን ይዞ ምናምን ቪዲዮ የላከላት ስህተት ነው። እሱ ያው እሷን ለመመለስ ቢሆንም አይደረግም። ሲቀጥል ደግሞ ትናንት የሰሩት ቪዲዮ መደረግ ያለበት ነገር ነው የሆነው እና ትክክለኛ ሀሳብ ነበረ። ወደ ዱባይ ሄደን ብቻችንን ሆነን ተመካክረን አስበንበት ከችግሮቻችን ጋር ተጋፍጠን ችግራችንን ፈተን ተዝናንተን እንመጣለን ማለት ነው። ይሄ ማለት ከሀገር ወጥተን ጊዜ አሳልፈን ራሳችንን ጭንቅላታችንን አድሰን መንፈሳችንን አድሰን እንመጣለን ማለት ነው እና ይሄ ነገር ደግሞ ትክክል ነው። ጥሩ ሀሳብ ነው። ሰው የሆነ የማይግባባ ጊዜ ላይ ሲሆን ወጣ ሲል ብቻውን ሲሆን በደንብ ለማሰብ ይመቸዋል። ለሁላችንም እንደዚህ አይነት ነገር ያስፈልገናል ማለት ነው እና ውዶቼ
ስራ ቢሆንም ለነሱ ለሰዎች ግን ትምህርት ይሰጣል። ብሩኬና ሀይሜ እንደ አብርሽና እንደ ሩታ እንሆናለን ብላችሁ ከመንገድ እንዳትወጡ። ትክክለኛው በፊት ስትሰሩበት የነበረው ነገር ያዝናናል፣ ደስ ይላል፣ ያስተምራል። በሱ እራሱ እንወዳቸዋለን። እንደዛው ቀጥሉበት። እኛ እንወዳችኋለን። የምር ተጋብታችሁ አራቱን ልጆች ወልዳችሁ ከብዳችሁ ነው ማየት የምንፈልገው። እንዴ እኛ ሰርጋችሁን መብላት ነው የምንፈልገውባት እና አንዳንድ ጊዜ ማለት ነው እንደ ቀልድ የሚታየው ነገር ትልቅ ቦታ ይደርሳል። እነዚህ ልጆች ገና መጀመሪያ ሲገናኙ ለማየት ራሱ ለመተያየት ራሱ በጣም ይተፋፈሩ ነበረ ምናምን። ግን የእግዚአብሔር ስራ አሁን ላይ እስከ ዛሬ አብረው ቆይተው ሳይተያዩ ራሱ አይውሉም፣ ሳይገናኙ አያድሩም። እና ታውቃላችሁ እግዚአብሔር መውደድ ሲሰጣችሁ እንደዚህ ነው። መውደድ ብቻ ሳይሆን መወደድም አስፈላጊ ነው። አሁን እሷ ሴት ናት። ሴት ልጅ ለፍቅር ቅርብ ናት። እንደውም እንደሷ አታገኝም እንጂ ለፍቅር ቅርብ ናት። ለማፍቀር ማለት ነው። ሰው ሴት ልጅ ትንሽ መንገድ ነው እንጂ የምትፈልገው ከዛ በኋላ ትጓዘዋለች። እዛ ነገር ላይ ደግሞ የሚረዳ ሰው ያስፈልጋል። እና ሁላችንንም እግዚአብሔር የሚረዳንን ሰው ይስጠን በድጋሚ። እና የእነሱ ቪዲዮ በጣም ደስ ብሎኛል። ከእነሱ ውስጥ ምንድነው መረዳት ያለብን? የሆነ ቢጣሉ ተለያይቶ የሚለያዩ ሰዎች አይደሉም። ቢኮራረፉ ደግሞ መኮራረፍ እና መጣላት መታረቅ ደግሞ በእነሱ አልተጀመረም። ገና ወጣቶች ናቸው እነሱ። ነገር ላይ ይጣላሉ፣ ይኮራረፋሉ። ፍቅር ደግሞ ያለው ነው ጸብ። ፍቅር ውስጥ እኮ ጸብ አዲስ አይደለም። እና ግን ምንድነው ኮመንታተሮቹ አታስመስሉ፣ ወደ አንዱ አትሂዱ። አንድ ላይ የምትወዷቸው ከሆነ አንድ ላይ ውደዳቸው፣ አትቀየሩ። እና ይሄ ኮመንት የሚጻፈው ቅር ሊያሰኛቸው ይችላል። እነሱ እርስ በራሳቸው ምንም ቢባባሉ ያን ያህል ቦታ አይሰጡትም። የውጭ ሰው ሶስተኛ ወገን ገብቶ ግን የሆነ ነገር ሲናገር ቦታ ይሰጡታል። ለዛ ነገር ሊያስከፋቸው ይችላል። እና ሰው ሲጣላ መጀመሪያውንም ሶስተኛ ወገን መግባት የለበትም። እሱ ነው ዳር ላይ የሚቀረው። አሁን እነሱ ትናንት ታረቁ። ባለፈው ሲሰድቧቸው የነበሩ ሰዎች የሉም። እና ስለዚህ ሰው መሀል አንግባ። ሰው በራሱ መንገድ ነው የሚጓዘው። ስለዚህ ሰው ሲጣላ ከተቻለ ማስታረቅ፣ ካልተቻለ ደግሞ ዝም ብሎ መተው እንጂ እሱ እንደዚህ ናት፣ እሱ እንደዚህ ናት። ታያላችሁ አብርሽና ሩታን ራሱ ምን ያህል እንደነጣጠላቸው። እና ውዶቼ በኖርማል ህይወታችሁ ውስጥ ራሱ በግል ህይወታችሁ ውስጥ ሰው ሲጣላም ሲታረቅም መሀል አትግቡ። ሁሉም የራሱን ህይወት ስለሚኖር ሰው ማስተዳደር አይችልም። ስለዚህ የራሳችሁን ኑሮ ኑሩ። ሰው መሀል መግባት ደግሞ ከመጣ በትክክለኛው በእውነተኛው ነገር በምክር በማስታረቅ ከሆነ እንጂ በጣም አብሶ ፍቅረኛሞች ባልና ሚስት መሀል አያስፈልግም። እንደዛ ነው የምላችሁ ውዶቼ። እግዚአብሔር ይጠብቃችሁ ብያላችሁበት። በጣም ነው የምወዳችሁ። አበረታቱኝ። እና ብሩኬና ሀይሚን ደግሞ ሰርጋቸውን ለመብላት ያብቃን። አወዳቸዋለሁ ውዶች። እግዚአብሔር ከእናንተ ጋር ይሁን። ያሰባችሁትን የልባቸውን መሻት ይፈጽምላችሁ። እግዚአብሔር በጣም ነው የምወዳችሁ። በስደት ያላችሁ ሰርታችሁ ተለውጣችሁ ወደ ሀገራችሁ
የምትመለሱ ያድርጋችሁ። መድኃኔዓለም ሀገር ውስጥም ያላችሁ ሰርታችሁ ራሳችሁን ችላችሁ ቤተሰቦቻችሁን ረድታችሁ ምትኖሩ ያድርጋችሁ እና ውዶቼ እግዚአብሔር ከእናንተ ጋር ይሁን። ከክፉ ነገር ሁሉ ይጠብቃችሁ። ያሰባችሁትን ያሳካላችሁ። ክፉ ነገር አይንካችሁ። ማታችሁን ያሳምርላችሁ። ትዳር የሌላችሁ መልካም ትዳር ፈጣሪ ይስጣችሁ። ትዳር ያላችሁ ደግሞ ፈጣሪ ልጃችሁን ትዳራችሁን ይባርክላችሁ። በልጅ በትዳር ይባርካችሁ። በሀብት በጤና ይባርካችሁ። ፈጣሪ እያላችሁበት ደህና ሁኑልኝ። ወዳችኋለሁ። መልካም ቀን እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። መልካም ቀን። ባይ